አንተ ምን የምታውቀው ነገር አለ? ምን የምታውቀው ነገር አለ? አንተ ይልቀቀኝ። ምን የምታውቀው ነገር አለ? አንተ ስለ ብሩክ ሄኖክ አትሄኖክ ስለ ብሩክ ካሜራውን አስተፍታ ምን ልጅቷን ሌላ ችግር ውስጥ ባትከታት አሪፍ ነው። ልጅቷ ከችግር ነው የተላቀቀችው እንጂ ችግር ውስጥ አይደለም። አሁን እስካሁን ምንም የፈለከው ነገር መቼም አይሆንም። መቼም እንዲህ ደምን ባታለቅሳለህ እንጂ ያ ሁሉ ነገር ሳረግ የነበረው ከሀይሚ ጋር እንደዛ ስንሰዳደብ እንደዛ ስናገራት እንደዛ ስንጣላ የነበረው ለሀይሚ ክፋት ኖሮኝ አይደለም። ከፍፄ ጋር የተጣላሁት ቴዲ ጋር እንደዚህ አይነት ሱሶች የድብድብ ሱሶች ኖሮብኝ አይደለም። ወንድሜ እናንተ አንድ እንድትሆኑ ከኔ በላይ ልታስብላት አይገባም። በዚህ ሰዓት ላይ ገባህ አይደል? እኔ ነኝ አብሬያትም ሆኖ ከኋላ ሀይሚ አጠገብ እንዳትሄድ ከአሁን በኋላ እኔ ነኝ አብሬያትም ሆኖ። በጣም የምትፈላለጉ ሰዎች ናችሁ። ቡቡ ብለሃል ከዚህ በፊትም ሀይሚ በጣም ጓደኛህ ናት። በመጥፎ ሰዓት አብራ ነበረች፣ በጥሩ ሰዓት አብራ ነበረች። ሀይሚን ብትሆኚ ጥሩንም ደጉንም አብራችሁን ያሳለፋችሁት። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሁሉ ሰላማችሁ ብዝት ይበል። ደህና ናችሁ አይደል? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ትላንት ከትላንት ወዲያ የተፈጠሩ ብዙ ነገሮች አሉ። ምንም ሊገባኝ አልቻለም። በቡቡና በሀይሚ መሀል እየተፈጠረ ያለ ነገር በጣም ግራ እያጋባን ነው። ምክንያቱም እንደዚህ አይነት ኤክስፔክቴሽን ምንም የለንም። እንደዚህ አይነት ውሳኔ ቡቡ ትወስናለህ፣ እንደዚህ አይነት ነገሮችን ታደርጋላችሁ ብዬ ምንም በተአምር ልጠብቅ አልቻልኩም። ቡቡ ምንም ምስጋና አያስፈልገውም። እኔንም ፍፄንም ስታመሰግን ነበረ። እኛ ይሄ ሁሉ ነው ይሄ ሁሉ በሰዎች የምንሰደበው ከሀይሚ ጋር ምን የተጣላሁት ብዙ ነገሮች የተፈጠሩት እናንተ አንድ እንድትሆኑ እንጂ እንደዚህ አይነት ውሳኔ ወሰነ እንድትለያዩ አይደለም። ቡቡ ይሄን ቪዲዮ ታየዋለህ፣ ተሰማኛለህ። ደውዬልህ ነበር ስልክ አላነሳልኝም ነው። እንደዚህ አይነት ውሳኔዎች እንድትወስኑ በፍጹም አንፈልግም። ምክንያቱም እኛ ብዙ ነገር ነው ከብዙ ሰዎች ጋር ይጣላ ነው ቡቡ ከብዙ ሰዎች ጋር እንደዛ የሆነበት ምክንያት እናንተ አንድ እንድትሆኑ ነው። ምንም አይነት ፍላጎት ኖሩን አይደለም። እኔም ፍፄም ዝም ብለን ቪዲዮ የመስራት ሱስ ይዞን አይደለም። በቃ እናንተ አንድ እንድትሆኑ ጥላቶች እንዲያፍሩ በዙሪያችሁ ያሉ በቃ ብዙ ሰዎች ዝም እንዲሉ ነው። እናንተ ስትለያዩ እናንተ እንደዚህ አይነት ነገር ስታደርጉ ደስ የሚላቸው ብዙዎች፣ እናንተ ደግሞ አሁን በቃ ለውጥ ማሳየት አለባችሁ። አድሮ ቃሪያ ሁሌ አይኮንም። በእውነት በጣም ነው የተናደድኩት። የትላንትናውን ቪዲዮ እያየሁ በጣም ነው የተናደድኩት። ሰው እዛው ቦታ አይሆንም። ሁል ጊዜ አንድ ቦታ አይኮንም። እኛ ይሄን የምናደርገው ከእናንተ ምንም ፈልገን አይደለም። ጓደኝነቱ ስለሚበልጥ ነው፣ ወንድማማችነቱ ስለሚበልጥ ነው። እና የትላንትናው ቪዲዮ በጣም ነው እኔ ፐርሰናሊ በጣም ነው የተጎዳሁት። በቃ ስሰማው በጣም ነው የተናደድኩት። ምክንያቱም ብዙ ነገር ሆነናል ለእናንተ። ካሁን በኋላም ብዙ ነው የምንሆነው። ትንሽ ነው ለጓደኛ ብዙ ይደረጋል። በመሀከላችን ብዙ ነገር ቢነሱም ቤተሰብ በመሀከላችን ብዙ ነገር ቢፈጠርም ቡቡና ሀይሚ እናንተ አንድ እንድትሆኑ እንጂ እንደዚህ አይነት ማይረባ ሀሳብ እንደዚህ አይነት ደስ ማይል ተለያይተናል ምስጋና ስንብት የሆነ ቪዲዮ እኔ እንድትሰሩና እንደዛ አይነት ነገር በህይወታችሁ እንዲከሰት ምንም አልፈልግም። በቃ ይሄ ነገር እኛን ደስ አላሰኘንም። እኔ በጣም ከፍቶኛል። ከፍፄ ጋርም እያወራን ነበር። ፍፄም በጣም ደብሮታል። በጣም ከምላችሁ በላይ ቤተሰብ እና ይህን ነገር ቡቡ ብታስብበት፣ ሀይሚ ማሰብበት፣ ቡቡ ማሰብበት፣ በቃ ይቅር ተባባሉና ነገሮችን ቀጥሉ። ቡቡ እንደዚህ አይነት ውሳኔ አትወሰን። በቃ አንድ ላይ እንድትሆኑ እኛ ምን ፈልገው። ልፋታችንን ከንቱ አታርጉብን፣ ድካማችንን ከንቱ አታርጉብን። ምንም ብዙም አልደከምንም። በጣም ትንሽ ነገር ነው ለእናንተ ይሄን ያደረግነው። ቡቡ የምትሰማኝ ከሆነ ይሄንን ቪዲዮ ታየዋለህ እርግጠኛ ነኝ። ያ ሁሉ ነገር ሳረግ የነበረው ከሀይሚ ጋር እንደዛ ስንሰዳደብ እንደዛ ስናገራት እንደዛ ስንጣላ የነበረው ለሀይሚ ክፋት ኖሮኝ አይደለም። ከፍፄ ጋር የተጣላሁት ቴዲ ጋር እንደዚህ አይነት ሱሶች የድብድብ ሱሶች ኖሮብኝ አይደለም። ወንድሜ እናንተ አንድ እንድትሆኑ የሚረብሻችሁ ነገር እንዳይመጣ በቃ ካጠገባችሁ ክፉን ለማራቅ ያቅሜን ነው የሞከርኩት። እና ተስፋ አታስቆርጡን። እኛ እንደዚህ ተስፋ ቆርጠን ዝም አንልም። የምንም መለያየት የሚባል ነገር የለም። በቃ ይሄን ቪዲዮ ታየዋለህ። ምንም መለያየት የሚባል ነገር የለም። አንተና ሀይሚ ተለያይታችሁ ማየት አንፈልግም። እኔ ፐርሰናሊ አንተና ሀይሚ አንድ ስትሆኑ እንጂ ተለያይታችሁ ማየት አልፈልግም በፍጹም። እና ቡቡ ከቻልክ ይህንን ሀሳብ
ከቻልክ ብቻ አይደለም በቃ ይሄን ሐሳብ በግዴታም ቢሆን ካይምሮ ማስወጣት አለብህ። ይሄ ሐሳብ ልክ አይደለም። አንተ እንደዚህ መሆን አትችልም። በቃ እኛ እንደዚህ ስትሆን ማየት አንፈልግም። ብዙ ሰዎች ተታያላችሁ ቤተሰብ ደስተኛ ሊመስል ይችላል። ሀይሚም ያለሱ ደስተኛ ልትመስል ትችላለች እንጂ እኛን ቅርባቸው ያለ ነውና በጣም ነው የምናውቀው አንዱ ያለ አንዱ ባዶ እንደሆኑ። ሀይሚ ያለ ብሩክ ባዶ ናት፣ ብሩክ ያለ ሀይሚ ባዶ ነው። እና ይህንን ነገር በቻላችሁት መጠን አስቡበት። እኛ ሰላማችሁ ነው የምንፈልገው፣ ሰላም ሆናችሁ እየሳቃችሁ እንድትመጡ ነው የምንፈልገው። እና ቡቡ ምንም ሀሳብ አይግባ የትኛውም ነገር ላይ እኔም ፍፄም ሀይሚን ብትሆን ሁሌም አብረን እና እንደዚህ አይነት የስንብት ቪዲዮ ባትሰራ እንደዚህ አይነት የስንብት ወሬ ባታወራ ደስ ነው የሚለን። ትላንትና ትንሽ በቴዲም ተናዷል። ቴዲም ትላንትና ፍፄ ቤት ትንሽ ሲዝት ነበር እኔም ፈልገዋለሁ ምናምን እያለ እኔም ዛሬ እሱን ጋርም ደውዬለታለሁ ፍፄ ጋርም ደውዬለታለሁ። ምናልባት ይሄም ነገር ተስፋ አስቆርጦት ከሆነ ወንድሜን ይሄ ነገር እየጎዳው ከሆነ እሱም ማየት ካልፈለገ በቃ ዛሬ በደንብ ነው ማስጠነቀቅ። ሁለተኛ ቤታችን እንዳመጣ እኛ ጋር እንዳትጠጋ ሀይሚ ቤት እንዳትደርስ። ምክንያቱም ቤተሰብ አንዳንዴ ምን አለ መሰላችሁ እኔ ከዚህ ቀደም ስለነበረው ይሄ ነው ከዚህ ቀደም ስለነበረው ልብ ብላችሁ ቪዲዮ እያያችሁ ከነበረ ከዚህ ቀደም እኔ ብዙ ጊዜ ይሄ ምክንያት ካልተተወ ብዙ ምክንያቶች ይመጣሉ። ቀዳዳው በሰፋ ቁጥር ሰዎች ይገባሉ በመሃል። እኛንም ማጥበብ ያለብን ነገሮችን ትተን ያለፈ ነው ብለን መኖር እንጀምር። ይህን ነገር እንተወው ምናምን ብዬ መጨቃጨቅም የነበረው ከሀይሚም ከፍፄም ጋር ሲጨቃጨቅ የነበረው ነገር ለዚህ ነው። ምክንያቱም ክፍተት ባዩ ቁጥር ብዙ ሰዎች በመሃል ይገባሉ። ቤተሰብ የምታውቁት ነው። ህይወት በብዙ አጋጣሚዎች የተሞላች ነች። ጥላትም ወዳጅም አለ። የሰው ልጅ ስትኖሩ ወዳጅ ብቻ አይደለም ያለው፣ ጥላት አለ። ጥላት ብቻ አይደለም ወዳጅ አለ። ህይወት እንደዚህ ነች በቃ። ስለዚህ ይህንን ክፍተት መዝጋት በቃ ይሄ ልጅ ካጠገባችን እንዲል። ምክንያቱም እዚህ ጋር ሁለቱን ሳናግባባ ይሄ ልጅ ደግሞ እየመጣ እንደዚህ የሚረብሽ ከሆነ እንደዚህ የወንድሜን ክብር እንዲነካ አልፈልግም ፐርሰናሊ። ምክንያቱም ወንድ ልጅ ቀሪ ሀብቱ ክብሩ ነውና የማንንም ክብር እንዲነካ እንዲሳፈጥ ምናምን አልፈልግም። ከቻልክ እራቀን። እኛ ድብድብም ጥለን ምንም አንፈልግም። ያለን የራሳችን ብዙ ነገር አለብን። ጉድለትም ክፍተት በጣም ነው ያለብን። እሱን ነገር መዝጋት እንፈልጋለን ብዬ ለማውራት ነው የምፈልገውና በጣም ብዙ ሲዝት ስለነበረ በቃ እንደዚህ አይነት ነገር ከኛ ጋር አቁም ተወን በቃ ልንለው ነው። ሀይሚ ጋር እንዳደርስባት በፍጹም ብሩክ ያስብላትም እንዳትል ካሁን በኋላ የእነሱን ስም እንዳጠራ ነው የምለው። ምክንያቱም ቤተሰብ እኛ ተለያይተው ማየት አንፈልግም። አሁንም ቢሆን ቡቡ ይህን ቪዲዮ ታያለ ወንድሜ ጓደኛዬ፣ ብዙ ነገር አብረን አሳልፈናል። በጣም እንደምወድ ታውቃለህ፣ እንደምትወደኝም አውቃለሁ። ይሄ ትንሽ ነገር ነው ለአንተ የምከፍለው መስዋዕት። ይሄ በጣም ትንሽ ነው። ከማንም ጋር እጣላለሁ እናንተን አንድ ለማድረግ ያንተ ሰላም እንዲመለስ የሀይሚ ሰላም እንዲመለስ ሁለታችሁ አንድ እንድትሆኑ ከማንም ሰው ጋር መጣላ ካለብኝ እጣላለሁ። ምክንያቱም ጓደኞቼ ናችሁ፣ የቅርቤ ሰዎች ናችሁ። መኖር ትርጉሙ ጓደኞቻችሁ ጋር አንድ መሆን፣ የጓደኛችሁ ሰላም ማሰብ ነው እና ምንም ይሄ መብላት መጠጣት አይደለም ህይወት እኔ ብዬ ማሰበው ጓደኞቼ ሰላም ሲሆኑ ነው። እና እናንተ እንዲህ ተበጥብጣችሁ እኛ ምንም ደስ ብሎንም ቪዲዮ ልንሰራ አንችልም። ተደስተንም እየሳቅንም ፈገግ እያልንም ምንም ማድረግ አንችልም። እና እስቲ ብቻ ፍፄውይለታለሁ ይመጣል ብዬ ተስፋ አለኝ። ፍፄም በጣም ግራ ገብቶታል ቤተሰብ። ፍፄ አንድ ማታውቁት ባህሪው ስነግራችሁ በጣም የሚጨናነቅ ልጅ ነው። እንደዚህ ነገሮች ሲፈጠሩ በጣም ነው በቃ የሚደብረው። ተዋት ትጨናነቅ ምናምን በቃ እኛ በጣም ነው የተናደድነው በትናንትናው ቪዲዮ። እንደዚህ ቶሎ ውሳኔ እንደዚህ አይነት ውሳኔ ጀስት ዝም ብሎ እንኳን ከቤት ቢወጣ እሺ ራሱ ጋር ቢሄድ፣ ግን እንደዚህ ስንብት ከአሁን በኋላ የራስሽን ህይወት ኑሪ ምናምን እንደዚህ አይነት ነገር የሚባል ነገር የለም። እናንተ ሁሉ ጊዜ አንድ አይነት ቦታዎች ናችሁ። ስርዓታችሁ የምትይዙ ከሆነ ያዙ። ለእኛም አስቡልን፣ ለጓደኞቻችሁ በቃ እኔ ከዚህ በላይ ምንም አለ ብቻ ከባድ ነው ያለው ነገር ቤተሰብ። እና ቤተሰብ እስቲ ብቻ የሚፈጠሩትን ነገሮች በሙሉ አብረን የምናየው ይሆናል። እስቲ ፍፄም መጥቷል። ይሄው ቤተሰብ ሰላም ሰላም፣ ወደና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ከዚህ በፊት ባሪፍ ቪዲዮዎች ነበር ስንመጣ የነበረው አይደል? አሁን ግን ይደብራል።
ትናንትና ያየሁት ነገር ትንሽ ያስጠላል። እኔ ደብሮኛል በጣም እንደዚህ አይነት ነገር ፈጽሞ አልጠበቅኩም ነበረ። ከትላንት የተሻለ ነገር ይመጣል ብዬ ነበር እየጠበቅኩ የነበረው። ግን ደግሞ እነሱ ምን እያደረጉም እንዳለ አላውቅም። እንደዚህም የሚያስኮን ደረጃ ላይ አልነበሩም። መፍታት የነበረባቸውን ነገር መፍታት ይችሉ ነበረ። እንደዚህ አይነት ውሳኔ የሚያስወስንም ምንም ነገር የለም። አንድ ተራ ሴት ናት። ያንን ነገር ደግሞ ማቆም ይቻላል። መነጋገር በቃ ሁለቱ ላይ መነጋገር መቻል ነበረባቸው። መፍታት የነበረባቸውን ነገር በስራ መፍታት ይችላሉ። ቡቡም ቢሆን እንደዚህ አይነት ውሳኔ መወሰን አልነበረብህም። እንደዚህ አይነት ውሳኔ የሚያስወስንም ነገር የለም። ከሀይሚ ቤት የምትወጣበት ምንም ምክንያት የለም። የምትፈልገውን ነገር ብታደርግላት ተራ ነገር ነው፣ መነጋገር ነው። ተነጋግሮ መፍታት ይቻላል። እንደዚህ አይነት ረጅም ርቀት ተሂዶ የሚያስወስን ህይወትሽን ኑሪ፣ ከዚህ በኋላ የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ልኑር የሚያስብል ምንም ነገር እኮ የለም። ለምንድን ነው እንደዚህ ማድረግ የፈለጋችሁት? እኔ አልገባኝም፣ ሊገባኝ አልቻለም። ግራ እኮ ነው የሚያጋቡት እንዴ! እስከዛሬ እኛ ይሄ ሁሉ ስንለፋ ይሄ ሁሉ ስንጠር የኛ ልፋት እንኳን ትንሽ አይታያችሁም እንዴ? ምንድነው? ምን ተፈጠረ? አንድ ሴት ናት፣ በቃ ማቆም እኮ ይቻላል። ተነጋግሮ መፍታት ይቻላል። ላይ አለች እየተባለች ያለችው ብሩኬን ታወራዋለች። የብሩኬ ድሮ ጓደኛ ናት የተባለችው አንድ ሴት ናት። እሱ ነገር ደግሞ ማቆም ይቻላል። ምንም ይሄ ተራ ነገር ነው። በቃ ማውራት ነው። አውራይን የተባባላችሁት ማውራት ነው። ሌላ እንደዚህ ረጅም ተሂዶ አይንሽን ላፈር የምትባባሉበት ምንም ምክንያት የለም። እንዴ እስከዛሬ ያሳለፋችሁትን ነገር ማየት እኮ ነው። እንደቀላዩት ሁሉ ዘመን አንድ ላይ አንተ አንድ ወር እኮ ብዙ ነው። ጓደኝነት ላይ አንድ ወር በጣም ብዙ ነው። ጥሩንም ደጉንም በጣም የምትፈላለጉ ሰዎች ናችሁ። ቡቡ ብለሃል ከዚህ በፊትም። ሀይሚ በጣም ጓደኛህ ናት። በመጥፎ ሰዓት አብራ ነበረች፣ በጥሩ ሰዓት አብራ ነበረች። ሀይሚን ብትሆኚ ጥሩንም ደጉንም አብራችሁን ያሳለፋችሁት አንዳችሁ ያለ አንዳችሁ። የእውነት እኔ ስነግራችሁ አሁን ደስተኛ ልትመስሉ ትችላላችሁ። የሆነ ነገር በቃ ሊታያችሁ ይችላል። ግን ደግሞ እንደዛ አይሆንም። በጣም ብዙ ሰው በእናንተ ደስተኛ ነው። ምናልባት አንዳንድ ሰው ኔጌቲቭ የሆነ ነገር ሊያስብ የሚችል ሰው ሊኖር ይችላል። ግን ደግሞ እናንተ ማሰብ ያለባችሁ ሁለታችሁ ለሁለታችሁ አስፈላጊ ሰዎች እንደሆናችሁ ነው። አልፎም ተርፎ ሁለታችሁ አንድ ላይ ስትሆኑ ነው በጣም ብዙ ሰው ደስተኛ የሚሆነው። በጣም ብዙ ሰው በእናንተ ሌላ ነገር ማየት የሚችለው። ታውቃላችሁ፣ ብዙ ኦዲየንስ ነው ያላችሁ፣ የእናንተን መዋደድ የሚፈልግ፣ የእናንተን መፋቀር የሚፈልግ፣ ስለእናንተ የሚጨነቅ። እንዴ ከቤተሰብ በላይ የሆነ ቤተሰብ ነው ያላችሁ። እሱም ብዙ ጊዜ ተናግሬያለሁ። በጣም የሚያስቀና ቤተሰብ ነው ያላችሁ። በጣም ስለናንተ የሚጨነቅ ስለናንተ የሚያስብ። ምን ሆኑ ትንሽ የሆነች ነገር ሲያይ ምን ሆኖ ነው ብሎ ሰው የሚያስጨንቅ ቤተሰብ ነው ያለውና ያንን የእናንተን መዋደድ የእናንተን መከፋፈል የማይፈልግ ቤተሰብም እኔ ባታስቀይሙ ደስ ይለኛል። የእናንተን መለያየት የሚፈልግ ሰው የለም። በመሃላችሁ ሰይጣን ባይገባና ባይረብሻችሁ ደስ ይለኛል። ተራ ነገር ናት። ምንም ይሄ እንደዚህ የሚያስወስንም ሰው አይደለም። ደምም ተፋሶ ይቀር ይባባል የለ እንዴ? በጣም እኮ ተራ ነገር ነው። የትኛውም ሰው ተጣልቶ ይቅርታ ይጠያየቃል። ከዛ ላይ ደግሞ እነሱ እየተዋደዱ የሚዋደዱ ሰዎች እኮ በቃ በመካከላቸው ብዙ ጸብ ይፈጠራል። የትኛውም ለመግባባት ይፈጠራል። ላይፍ ላይ እንትን ቻሌንጅ አለ። አንዳችሁ ተሸነፉ፣ ሁሌ ድርቅ አበሉ። እውነት ቀልዴን አይደለም። እኛንም ግራ አታጋቡን። አሁን እኛ የምንመሰገንበትም ሰዓት አልነበረም ቡቡ። እኛ እናንተ ሰላም ሳትሆኑ እኛን ማመስገን ለኛ ምንም ጥቅም የለውም፣ ቫልዩ የሌለው ነገር ነው። የሆነ ሰው አንደኛ ወጥቶ ነው ሊሸለም የሚገባው እንጂ ወድቆ ሊሸለም አይችልም። እናንተ ተጣልታችሁ እኛን መሸለም ምንም ይሉት ነው። እኛ የምንፈልገው እናንተ እንድታሸንፉ፣ እናንተ ሰላም እንድትሆኑ እንጂ እናንተ ተለያይታችሁ እኛን እንድንሞገስ አንፈልግም። ለምን ተለያይተዋልና እኛ ጥሩ አደረግን ሊባል ነው? እናንተ ከተለያያችሁ እኛ መጥፎ ነው የሰራ ነው። እስካሁን መንገድ ነበርን የሆናችሁ ማለት ነው። እንድትለያዩ መንገድ እየከፈትንላችሁ ነበር ማለት ነው። እኛንም ሌላ ነገር ውስጥ ባትከቱን አሪፍ ነው። እኔ አሁን በጣም ደብሮኛል።
ምናልባት የማይሆን ነገርም ተናግሬ ሊሆን ይችላል። ብቻ በጣም ስለደበረኝ በጣም ይሆናል አይደለ ትላንት ያየሁት ነገር እኔ ከናንተ አልጠበቅኩትም። ከትላንት ወዲያ የተሰራው ቪዲዮ ከዛ የተሻለ ቪዲዮ ትሰራላችሁ ብዬ ነበር የጠበቅኩት። ትላንትናም ቴዲን አግኝቼ ሜቢ እሱ ይሆናል እንደዛ ያጨቃጨቀን ብዬ ስላሰብኩ ነው ቴዲንም አግኝቼ አቁም በቃ ያለውን ነገር ለቤተሰብም ግልጽ እንዲያደርግ የፈለኩት ያንን ነው እንጂ ሌላ ነገር ኖሮም አይደለም። ከሃይሚ ጋር ሌላ ነገር እንደሌላት ቡቡም አውርቷል። ሌላ ነገር አስቦ አይደለም። አሁን ላይ መሀላችሁ ላይ ያለው ያቺ ሴት ናት። ያለፈ ታሪክ ነው ምናምን በቃ እሱ ያለፈም ከሆነ ሃይሚ ቁጭ ብለ ማውራት የምትፈልገውን ነገር አውራትና ግልጽ አድርጉት። በቃ እንደዚህ ሊያስኮን የሚችል ነገር የለም። እኔ በመጀመሪያውንም ስናገር የነበረው በቃ መፍታት ይቻላል። እኔ የምፈልገው ነገር ካለ እኔን የሚያናድደኝ ነገር ከሆነ መጠየቅ ያለብኝን ነገር ጠይቄ መስማት የምፈልገውን ነገር መስማት መብት አለኝ። ይሄንን ነገር ደግሞ ብዙ ሰው እንደዚህ አይነት ነገር ማሰብ ለምን እንደተሳነው አላውቅም። ይሄ በጣም ተራ ነገር ነው። በቃ ሰው ማወቅ የፈለገውን ነገር ማወቅ መቻል አለበት። ብዙዎቻችሁ ለውሳኔ ባትቸኩሉ ደስ ይለኛል። ብዙዎቻችሁ ትጠይቃላችሁ። ከጠየቃችሁ በኋላ መልስ ትፈልጋላችሁ አይደል? መልስ ደግሞ ሳይመለስላችሁ ሲቀር መጥፎ ነገር ነው ልታስቡ የምትችሉት። እኔ ሰው እንዲረዳ መፈልገው አንድ ነገር ሄኒም አንተም ብትሆን ማርያምን የሆነ ሰው ከጠየቀ መመለስ ካልፈለግ ከዛ ሰው ጋር የማይሆን ነገር ውስጥ ትገባለህ። በቃ መመለስ ነገሩ ሳይሰፋ ሳይርቅ ምንም ነገር ማለት ነው ቶሎ መደረግ ያለበትን ነገር ቶሎ ማድረግ፣ ጊዜ መስጠት የማያስፈልግም። በቃ ሰማይ አቡቻስቲ ለከረኮ ነው ያጋቡት ልጆቹ ራሳቸው ታማዋል መሰለኝ። ልክማ አይደላችሁም፣ ታማችኋል። እውነት በምን አይነት መንገድ ይሄን ነገር ማስተካከል እንዳለብን አናቅም። ግን ደግሞ እንደዚህ የሆናችሁ እንድትቀጥሉ እኔ አልፈልግም በፍጹም። እኔ አንድ የማልፈልገው ነገር ቢኖር እንደዚህ ሆንን እንዲባል አልፈልግም። እንደ ጓደኛ ሁለታችሁንም መናገር ባለብኝ መንገድ እናገራችኋለሁ። እንደዚህ እንድትሆኑ አንፈልግም። ምንም በቃ መሀላችሁ ላይ ክፍተት እንዲፈጠርም አንፈልግም። የእናንተ ክፍተት በሰፋ ቁጥር ሌላ ችግር ነው ይዞ የሚመጣውና ማየት መቻል አለብን። አሁን ትላንትና ብሩኬ እንደዛ ስለተናገረ ነገ ከነገ ወዲያ ከዛ የባሰ ነገር ይፈጠራል ብለን ማሰብ መቻል አለብን። ሁለቱን ለማስማማት ብንጥር ይሻላል እንጂ አሁንም ቢሆን አንዳንድ ሰዎች አላችሁ የሆነ ሰው ለመሳደብ ምናምን የምትሞክሩ ሰዎች በእንደዚህ አይነት ወይ የትኛውም ሰው ሊስተካከል አይችልም እና ክፍተት ባንፈጠር መሀላቸው ላይ እኔ ደስ ይለኛል። ክፍተት የሚባል ነገር ማጥበብ እንጂ ያለብን ማስፋት የለብንም። ቴዲን ተርታዋል ነው ደውይለታለሁ። አሁን አንተም ብትሆን ከሱ ጋር ሌላ ችግር እንዳትፈጠር ምን አይደለም ስራቱን በጣም ሌላ ድብርት ውስጥ ነኝ። አንተ ድብርት ላይ ነህ። ትላንትና እያለኝ የነበረው በቃ ካንተ ጋር መጣላት ምናምን ነው ፍላጎቱና እንደዛ አይነት ነገር እንዲፈጠር አልፈልግም። በቃ ልጁን መተው ነው ያለብን። የሆነ ያሰበው ነገር አለ። በጸባይ ነው ወራው ችግር የለም እኮ መሀላችሁ ላይ ጸብ እንዲፈጠር አልፈልግም እና በቃ እንጠብቀው። ብዙ ነው ለውጤ ንጹህ ሰው ገፋ እያለኝ ውስጤ የማዶ ስንቄን ጣልኩት ያፋፉን ቅርቤን እያየ የደፍ ደፉ አውቃለው በኔ ልብሽ ቢደማም ቅር ለእግዚአብሔር ማለት አይከፋም። አይቁረጥ ልብሽ ይዞ ጥላቻ ዛሬም በካሜራ ነው የምናወራው። እንግዲህ ዛሬም በካሜራ ነው የምናወራው። ቴዲ ደብራለ ካሜራ ስለሆነ ችግር የለም። አውሬ
እየተፈጠሩ ያሉ ነገሮች ደስ አይሉም ምንም። ትናንትና እንደዛ ብዙ ነገር ስትል ነበረ። ከትላንት ወዲያም ቤት ድረስ መጣ ብዙ ነገር በጥብጣል። እሱን ከፍፄ ጋር አውርታችኋል። እኔ ስለሱ አላወራም፣ ግን እንደዛ አይደረግም። በቃ አንድ ቀን አሟት መንገድ ላይ አግኝታት በቃ ቤቷ ድረስ ያደረስካት ልጅ ነች ሀይሚ ማለት አታውቃትም። እና ከቻልክ ህይወቷን አትረብሽ። ካሁን በኋላ ተወን። አይመለከትም። ትናንትና አይቼዋለሁ ቪዲዮን እና መሆን ያለበት ነው የሆነው እና በጣም ነው ደስ ያለኝ። ደግሞ ስለማይገባት ምኑ ነው ደስ ያለኝ? ከብሩክ ጋር ስለተጣሉ ነው። እንዴት ነው ግን ትቢትህ እኮ ካሜራ አጥፍተህ ወይ ደግሞ አውረኝ ለጸብ ከሆነ የጠራችሁ ካሜራ አስጠፋና ከዛ በኋላ እናንተ እናወራ። ለጸብ ከሆነ የፈለከኝ አንተ ግን ምንድነው ውስጥ ላይ ሌላ መንፈስ አለ እንዴ? ምንድነው ጸብ የምትለው? በቃ ማይሆናት ሰው ነበረ። በእንኳን እንደውም ምኑ ነው ማይሆናት? የታውቃታለህ አንተ ሀይሚ? ስለ ሀይሚ አይደለም ወሮ ስለ ብሩክ ነው። ስለ ብሩክ ምንም ስሙን እንዳጠራ ጭራሽ ደግሞ ስለሱ ለምን ነው የማያገባኝ? ጓደኛዬ እኮ ነው። የፈለከው ካሜራ አጥፋና ለምን አትወራኝ? እኔ በፈለከው ነገር ይልላለሁ። በፈለከው ምንም በፈለከው ችግር የለብኝም። ግን እኮ ነገር ያለው ትናንት ጋር ተገናኝተን እኮ እኔ ዛቻ ፉከራ ምናምን አልወድም እና አሁንም ቢሆን አልኩ እኮ እኔ ደስተኛ ስለሆንኩ ነው እንጂ በምን ነው ደስተኛ የምትሆነው? ተለሳልሽ ማወራ ሁለታቸው በመጣላታቸው? አዎ ደስተኛ ነኝ። ለምንድን ነው ደስተኛ? ምን የምታገኘው ነገር አለ? እስቲ ነው ይሄን ብቻ መልሰለት። በቃ እኔ ነኝ ከጎኗ መሆን አለብኝ በዚህ ሰዓት። አንተ ነህ ሀይሚ ጎን የምትሆነው? አዎ እኔ ከሀይሚ ጎን መሆን አለብኝ ሰዓት ስለሆነ አትፈልግህም እኮ እሷ። እሱን የምናየው ነገር ቢሆን ለምንድን ነው ህይወታቸውን ለመበጥበጥ ሆን ብለው የወጣው? አንተ ያልክ ነው ቴዲ እያልክ ያለውን ነገር ግን ታውቀዋለህ በደንብ ነው የማውቀው። እንዴት ነው በሰው መጣላት አንተ ደስተኛ የምትሆነው? አልኩ ሲጀመር የሚሆናችሁ አይ መሀል ላይ አንተ እጅ አለበት ይሄ ነገር ላይ አለበት ነው። ለማረጋጋት ቢችል ኖሮ ማለት ይቅርታ ይጠይቃት ነበር። አታውራ አንተ ስለሱ አታውራ፣ ስለብሩክ አታውራ። ተጣልቶ እንኳን ታሙ ስላስታመመችው ነው እንደዛ ሲጠግብባት የነበረው። ሲጀመር አንተ ስራት አይሆናትም። በሚሆን ሰዓት ደግሞ ተለያይተዋል። እኔ በጣም ደስተኛ ነኝ። ከሂሳብ በኋላ ደግሞ አብሮ መሆን የለባቸውም። ካጠገቧ መሆን ካለብኝ እኔ ነኝ መሆን ያለብኝ። አንተ ደግሞ አይመለከትም። በማይመለከት ከኔ ጋር እንዳትወራ። አይመለከትም። አንተ እኮ ነው ጓደኞቻችን መሀል መተህ እየበጠበቅ ያለው። እኛ እኮ ጓደኞቻችን ናቸው። ያገኘኋት ባገኘኋት ታይም እንዴት ነው ታዲያ አይመለከታችሁ የምትለው? ምን አፋለ ነው? ስለሱ አይመለከትም። እሺ ስለ ጓደኛ ሊመለከት ይችላል። ከዚህ በኋላ ሃይሚም እኮ ጓደኛዬ ናት። በኩል ነው ጓደኛ የምትሆነው። ተለያዩ አይደል እንዴ? የተለያዩ ሃይሚ እኮ ከብሩክ ጋር እኮ ስላለች አይደለም የኛ ጓደኛዬ ነች እኮ። በዚህም ሆነ በዛ ነው አይመለከተኝም። እሺ አይመለከተኝም። ከዚህ ሰዓት በኋላ እኔ አብሬያት መሆን ያለብኝ እኔ ነኝ እያልኩ ነው እኮ። አንተን አብራ የምትሆነው? አዎ አብሬያት መሆን እኔ ነኝ እንዴ። ምን እያልክ ነው ግን አንተ? ለምንድን ነው የማትረጋጋው? ወይስ ሌላ ችግር ውስጥ መክተት ነው የፈለከው? ተወን። ምንም ችግር ውስጥ አይውላችሁ። ትናንትና ይኸውልህ ለጸብ ነበር የመጣሁትኝ ነግሬሃለሁ። ላንተም አይደለ? ይኸውልህ ትሄዳ ግን ያን ቪዲዮ ካየሁ በኋላ ደግሞ ተረጋጋሁ። የምፈልገው ነገር ነው ይሆነልኝ። ሁለቱ ተለያዩ። እኔ ከዛ በኋላ ዝም ብዬ እኔ ከሱ ጋር እመጣለሁ። ምን እዳለብኝ? እኔ የምፈልገውን ነገር ካገኘሁ ምን አገባኝ? እኔ ከሱ ጋር እመጣለሁ። የምትፈልገው ነገር ሲጀመር አላገኘም። ተጣሉልኝ። እኔ የምፈልገው አይጣሉም። አሁን ከቻልክ ራቀን ተወን። በቃኛ እኔ ነኝ አብሬያትም ሆኖ ከበኋላ አይሚ አጠገብ እንዳትሄድ። ካሁን በኋላ እኔ ነኝ አብሬያትም ሆኖ እኛ እያለን በልቤ ሰጣ። እንኳን አንተ ብሩክም የለም ካጠገቧ። ብሩክም የለም። አዎ የለም፣ ከዚህ በኋላ የለም። አሬ ምን አይነቱ ነው በእናትህ? ምን እያልክ ነው አንተ? እኔ ሁለታችሁም ይኸውልህ ለጸብ ከሆነ የምትፈልጉት ፍፄ ካሜራችሁን አስጠፉና ሁለታችሁም ጸብ ከሆነ የምትፈልጉት መጣላት እንችላለን። ምን መደባደብ እኮ ነው? ለጸብ አይደለም የመጡት ዛሬ ገባ አይደለ? ለጸብ አይደለም የመጡት እንዴ። ያለውን ነገር ልናወራ ነው የመጡት እኮ። አሁን አቁም በቃ። አሁን እንደዚህ አይነት አማርኛ ብታቆም ይሻላል። የጸብ ሐሳቤን ቀይሬዋለሁ። ገባ አይደለ? እዛ ጋር ለመጣላት ቢሆን ያ ነገር ሲፈጠር ትናንትና ሁለቱ መለያየታቸውን ሳይ እኔም በጣም ነው ደስ ያለኝ። ከዛ በኋላ የምፋለጥለት ነገር የለኝም። እኔ በኋላ ከሷ ጎን ነው የምሆነው። የኔ ሁል ጊዜ ጥያቄ አንድ ጥያቄ እንደይቀ ምንድነው ፍላጎት ነው? በቃ ይሄው አብሬያት መሆን አልኩ እኮ። እሷን ማገዝ ነው። እሷን ማገዝ ነው። ምንም እኮ አታውቃትም። አንድ ቀን አሟት መንገድ ላይ ቤቷ ድረስ አደረሰች። ታሳዝናለች። ምርጥ ልጅ ነች እና ምርጥ ልጅ ነች። በጣም ነው ታሳዝነው። እኛ እንወዳታለን። አንተ ግን ማታውቀውን ሰው እንደዚህ ማለት መብት የለህም። ከኔ በላይ ልታስብላት አይገባም። በዚህ ሰዓት ላይ ገባህ አይደል? አንተ ማን አንተ ማን ስለሆንክ ነው የምታስብላት? ማንነቴ ማለት ራሴ ያውቃለሁ። አንተ መተህ ስለኔ ልታብራራ አትችልም።
አሬን እኮ ጥጋቡ እኮ ያለ ነው። በቃ ጥጋቡ ደረቱ ነው እኮ ነው። ስለማታቀኝማ እጠግባለሁ እንደፈለኩ ነው የምጠግበው። እሺ ተውንኛ መሀል አትምጣብን። በቃ ሁለተኛ የሚመጣ እንዳመጣ እንደዚህ ሁላ ልትወራኝ ሌላ ችግር ውስጥ ገባ አይደለ? እኔ እና እሷ እናወራለን፣ በምናወራው መልኩ እናወራለን። እኔ እና እሷ ከዚህ በኋላ ብሩክ የሚባል ሰው በህይወቷ ውስጥ ሊኖር አይገባም። እሱን አንተ ነህ ታረጋለህ። እሱን ቪዲዮ አላየህም እንዴ? እሱ እነሱ ያልተግባቡበት ምክንያት ነው። እኛ እናስማማቸዋለን። እኔ ደግሞ እገባለሁ። እኔ በዚህ ቀዳዳ አንተ ልትገባ በደንብ ነው የምገባው። እስቲ እናያለን። ይዛኔ ግን አሁን ተወን ነው እኔ አሁን ምልህ እናንተ ራሱ እኔን ተውኝ። ከኋላ ማለት ቪዲዮ ላይ ዝም ብለህ አልዝትም ማለት ነው። የምፈልገው ነገር ካገኘው የብሩክን ስም አታንሳ። ምንም የፈለከው ነገር መቼም አይሆንም። መቼም እንዲህ ደምን ባት አለቅሳለህ እንጂ መቼም እነሱ አይለያዩም። መቼም የፈለከው ነገር ደግሞ እና ብታቆም ይሻላል። ሌላ ነገር ውስጥ ባንገባ የተሻለ ነው። ምንም ሌላ ችግር ውስጥ አትክተተን። እኔ እስካሁን በጸባይ ነበር ሳወራ የነበረው። ይኸውልህ ቴዲ፣ እኔ ላስፈራራህ አይደለም፣ ግን ደግሞ እኛም ወንድ ነን። አንተ መዛት እንደዚህ መኩራት እንደቻልከው እኛም ያ ነገር ከብዶን አይደለም። እኔ በጸባይ ሳወራ የነበረውም ተረጋጋለ ብዬ ስላሰብኩ ነው። ግን ልጅቷን ሌላ ችግር ውስጥ ባትከታ ታሪፍ ነው። ልጅቷ ከችግር ነው የተላቀቀችው እንጂ ችግር ውስጥ አይደለም። አሁን እስካሁን ከብሩክ ጋር ያለ ችግር ነው። አዎ ችግር ነው። እየተጨቆነች ነበረ። የሚረዳት ሰው አልነበረም። እረፍ ብቻ። ግን አንተ ተረጋጋ። ብትረጋጋ ነው የሚሻለው። እኛን ሌላ ችግር ውስጥ መክተት ፍላጎት ካለ እኛ ለችግር ቢሆን የመጣሁት አልኩት። ካሜራውን አስጠፍቼ ነበር የምታላችሁ። እኔ ግን እኮ አንተ አሁን ደስተኛ ነህ አይደል? በጣም ደስተኛ ነኝ። በእነሱ መለያየት ደስተኛ ነህ አይደል? በጣም ደስተኛ ነኝ። ምኑ ነው ቆም ያስደስተህ? በቃ ደስተኛ ነኝ። ምኑ ነው የሚያስደስተኝ ነገር? ሃይሚ ጎን መሆን ስላለብኝ ነው። ለምን ነው የምትሆነው? ሃይሚ ጎን ሁን ብሎ የላከ በራሴ ፍላጎት መብት እንደ እናንተ ናችሁ እንደምታዙኝ። ጸብ ነው የምፈልገው ከኔ ከብሩክ ከሱ ጸብ ነው የምፈልገው። ካሜራውን አስጠፍቼ ነው የምጣላህ እንዴ? ደስተኛ ነኝ። የኔ መደሰት ከሆነ እንደዚህ የሚያናግር ምኑ ነው የሚያስደስተኝ? ምኑ ነው የሚያስደስተኝ? አይመለከተኝም። እኔ ብሩክ እኮ ካንተ በላይ ነው ለሷ። አንተ ጌት ነው የምታውቃት ሆነ ለምን አይረዳትም ነበር? እኔ አይመለከተኝም። አንተ ምን የምታውቀው ነገር አለ? ምን የምታውቀው ነገር አለ? አንተ ምን የምታውቀው ነገር አለ? አንተ ስለ ብሩክ ሄኖክ አትሄኖክ ስለ ብሩክ ካሜራውን አስጠፍተህ ምን የምታውቀው ነገር አለ? ስለ ብሩክ ታዳኛለህ። አትሄኖክ ስለ ብሩክ ምን የምታውቀው ነገር አለ? ስሙን እንዳጠራ ካሜራውን አስጠፍተህ አላስጠፋም። ፊት ለፊት እያየህ ትጣላለህ። በቃ አንተ ሂድ። ምን የምታውቀው ነገር የለም ስለ ብሩክ። እንዳታወራ ካሁን በኋላ። ለጠብ ከፈለከኝ ካሜራውን አስጠፍተህ እኔ ጋር መደወል ትችላለህ። በቃ ሂድ። እግርህን ነው የምሰብርልህ። ምንም አታመጡም ሁላችሁ። ይኸውልህ አፋንታ በቃ አጥፋው ካሜራው። ሁለት ጭቅጭቅ ነው እኮ ስራችን። ጥጋቡ